ትሁት እንግዲህ ትልቅ ታሪክ ሰርታለች ማለት ነው። ትሁት ያደረገችው ነገር ቢኖር አባባንና ዳኒን አስመልጣለች፣ ለራሷም አምልጣለች። ይሄ በእውነቱ ከትሁት ማለትም ከሴት የማይታሰብ ነው። ግን ማንም ሰው ቢሆን ማንንም ሰው ለማዳን መቼም ሬዲ ነው። አንድ ሰው ታስሮ እያየን አይደለም። አባባን ያክል ነገር እንግዲህ አባዬ እያለች ነው የምትጠራው። እንደምናውቀው ብዙ ዋጋ ለአባባ ከፍላለች። ከዚህ በፊትም ቲና አባባን ስታሰቃየው በታመመ ወቅት ማለት ነው ብዙ ነገር ስታደርስበት የታደገችውና ያገዘችው ትሁት ነች። አሁንም ቢሆን አባባን ከዚህ ጉድ አባባን ብቻ አይደለም ዳኒንም ጭምር አውጥታለች ማለት ነው ከዚህ ጉድ። ይህም ያደረገችው እንግዲህ አጋቹን በመምታት ነው። በእውነት ትሁት በጣም ጀግና ናት። የአጋቹን ጭንቅላቱን ብላ ነው እንግዲህ ከኋላ ማጅራቱን ብላ አባባና ዳኒ እንዲያመልጡ ያደረገችው በጣም የሚገርም ነው። በነገራችን ላይ ይሄ ሁሉ እንዲሆንም ካሌብም አለበት። ማለትም እንግዲህ ካሌብ ትሁት ያመጣችለትን ሀሳብ ተቀብሏል። ማለትም ካሌብ አሁን ላይ መረጋጋት አለብህ። አባባ በጣም ችግር ላይ ነው አባዬ። ስለዚህ ልናስተውል ይገባል። አሁን አንተ ስሜታዊ አትሁን፣ ተረጋጋና እኔ ምልህን ስማኝ። ዳኒን እንመነው። በቃ ለጊዜው ግዴታ ያስፈልገናል። ስለዚህ እሷ እንዳገተች መጥቶ ከነገረን አሁን ደግሞ እሱ የሚችለውን ያክል እንዲያደርግ እንፍቀድለት በማለት እንግዲህ እሷ ያመጣችውን ሀሳብ ካሌብም አክሴፕት ስላደረገ ነው ትሁት ልትታደግ የቻለችው። እንግዲህ ቲና ልበውልቋ በጣም አሪፍ ደስ የሚለው ነገር ብሯን ነው። ማለትም ብሩን ላጋቸው የሚሰጠውን ብር ረስታ በመሄዷ ነው ትሁት ከስር ከስር ተከትላ ሄዳ አባባ ያለበትን ቦታ እያወቀችው። በእርግጥ በካሌብ እሳቤና በካሌብ እቅድ ቢሆን ኖሮ እስካሁን ድረስ አባባ ይሞቱ ሁላ ነበረ። ለምን ከተባለ አባባ እንግዲህ እዚህ ጋር እንደታሰሩ ሆኖ ዳኒም አብሮ ታስሮ፣ ካሌብ ግን ምን ሲል ነበረ? በእርግጥ የጨነቀለት ነው እና ጨንቆት ነው። እሱም ቲናን እንሰራት እያለ ነበረ። ትሁት ግን ያመጣችው ነገር ምንድን ነው እንዴ? ምን አስበህ ነው? ቲናን ካሰርናት እኮ ብር አልሰጠው ስትል አጋቹ አባባን ሊጎዳና ሊገድል ይችላል። ስለዚህ ይሄ የማይረባ ሀሳብ ነው ብላ ሀሳቡን ውድቅ አድርጋለች ትሁት። ለምን? እሷ ትክክለኛውን ነገር እርግጠኛ ስለነበረች ነው። እርግጠኛ የሆነችው ደግሞ በምንድን ነው? በዳኒ በአሁኑ እርግጠኛ ሆናበት ነበረ። ዳኒም ነፍሱን አሳልፎ ሰጥቶ እንግዲህ አጋቹ ቤት ድረስ ውስጥ ድረስ አብሮ ገብቶ ሄዶ አንኳኩቶ ነው ራሱን አሳልፎ የሰጠው ማለት ነው። እናም እንግዲህ አጋቹም በጣም ደብድቦታል ዳኒን። ዳኒ በእውነቱ በጣም ነው የተደበደበው። እንግዲህ ራሱን ከስራትም እንደምንም ነው የፈታው። እንግዲህ አጋቹ ወደ መጸዳጃ ቦታ ሲሄድላቸው እነሱ ዳኒ ራሱን ከፈታ በኋላ አባባንም እየፈታ እያለ ነው እንግዲህ አጋቹ በድጋሚ የመጣበት ማለት ነው። ነገር ግን ትሁት ቲናን ስትከታተላት ስለነበረ ቦታውንም ስላየችው የቲና ድርቅና እኮ ዘይገርም ነው እንዴ! ማወራሽ ነገር አለኝ አንዴ አውሪኝ ብትላት አስቸኳይ ነገር ነው፣ በፍጹም አላወራሽም፣ ባይሆን ነገ ቤት ስለምመጣ ነገ እናወራለን ብላ ነበረ ቲና ማለት ነው ለትሁት። ትሁት ግን ያን ያለችው እሷን ልታያትም ልትገምታትም ነበረ። ነገር ግን ተሳክቶላታል ማለት ነው። ትሁት ከስር ከስር ቀስ ብላ በጨለማም ስለነበረ ቀስ ብላ ሂዳ ነው እንግዲህ አጋቹን ማጅራቱን ያለችው። በዚህ መልኩ እንግዲህ አምልጠዋል ማለት ነው። እንኳን ደስ አላችሁ ቤተሰቦችዬ። እውነት ለመናገር ካሌብ እምቢ ብሎ ነበረ የትሁትን ሀሳብ። ማለትም እኔ የምለውን አድርጌ ቲና ስትመጣ በር ዝጊባት፣ እኔ ደግሞ የማገቻ የሚሆን ማቴሪያል ገዛዝቼ እመጣለሁ፣ ከዛ እናስራታለን፣ እናውጣጣታለን፣ ሳትወድ በግዷ አባዬ ያለበትን ቦታ ትናገራለች ብሎ ነበር። በነገራችን ላይ አትናገርም ነበረ። በፍጹም ነው የማትናገረው። ቲና በጣም ደረቅ ናት፣ ሲበዛ ደረቅ ናት። እንዴ የምትናገር ቢሆን እኮ የአባዬ ትልቅ መሳሪያ ምን እንደሆነ ታውቂያለሽ? አሁን ላይ ትልቁ ንብረት እኮ ሽጉጥ ነው ሲላት፣ በእርግጥ ፈርታለች፣ ደንግጣለች፣ ግን አትናገርም። ስለዚህ ትሁት ደግሞ እንደማትናገር ለምን እስከ ህይወቴ እንደምን አሳልፌ አልሰጥም፣ የእሱ የሆነ ማለትም የአባባ የሆነ ንብረት በሙሉ የኔ መሆን አለበት እያለች ነው እንግዲህ እንደዚህ መከራዋን የምትበላው ማለት ነው ቲና። እኔ በጣም ያስደመመኝና የገረመኝ የዳኒ መለወጥ ነው። ማለትም ዳኒ እንግዲህ
ለአጋቹ ምንድነው ያለው? አንዴ ፍቀድልኝና ይሄንን ሰውዬ ልግደለው፣ ልነቀው፣ ብቻ አልፈጥርቀው ብቻ ያላለው የለም ነበረ። ምክንያቱም እንደዛ ካላለ ለአባባም እንደነገረው እንደዛ ካላለ አያምኑትም ነበረ። የቲና ፍቅረኛ ነኝ ሲል እንኳን አላመነውም። ነገር ግን ቲና መጥታ አዎ ፍቅረኛዬ ነው እንዴ ፍታው፣ ደግሞ ይቅርታ አድርግለት፣ ይቅር በለው ዳኒ፣ አንተም እኮ ፈጠንክ፣ እኔ እስከማመጣ ድረስ መጠበቅ ነበረብህ ብለዋለች። እንግዲህ አንዳንድ ጊዜ ማስተዋል ይጎለናልና ቲና በጣም በጥንቃቄ አድርጋለች ነገሯን ሁሉ። ዳኒም እንዴት ከኔ ደበቅሽ፣ እንዴት እኔን ሸወድሽኝ ሲላትም አይ ብዙ ጊዜ የምናገረው ነገር አይሳካልኝም፣ አየህ አይደል አሁን ላይ አየህ አይደል ምን ማድረግ እንደምችል፣ ሁሉን ነገር ማድረግ እችላለሁ እያለች ነበረ። እና እንግዲህ እሷ ማለት በልቧ አባባን ስላገተች ሁሉ ነገር የምትወስድ እቅዷና አላማዋ በእርግጥ ወረቀት አምጥታ ማስፈረም ነበረ። የእሱ የሆነ ነገር ሁሉ ወደ ራሷ ማዞር ነበረ። ብትገይኝ ይሻለኛል ለአንቺ ስባሪ ሳንቲም ከምሰጥ ብለዋታለኝ። እንደውም ለእሷ ከምሰጣትስ አንተ ጎበዝ ከሆንክ አጋቹን እኔ ገንዘብ ልስጥህ፣ እሷ ከምትሰጥህ እጥፍ ብር ልስጥህ፣ እኔን ፍታኝ ብለውታል። ዳኒም እንደዚሁ ብሎት ነበረ። በቃ እኔና አባዬን ፍታን፣ እሷ የምትሰጥህን እጥፍ እንስጥህ ሁላ ብሎት ነበረ። አጋቹን ለስራዬ ታማኝ መሆን አለብኝ፣ በዛ ላይ እናንተን ምን ያክል አምኛችሁ ነው እንደምትሰጡኝ እርግጠኛ መሆን ስለማልችል እንደዚህ አይነት ውጥንቅጥ ውስጥ አልገባም፣ ራሴንም ሪስክ ውስጥ መክተት አልፈልግም ብሏል ማለት ነው። በነገራችን ላይ በሪስኩ ጉዳይ ትሁትም ማለትም ቲናም ዳኒን ፍታልኝ ስትለው እንደዚህ አይነት ሪስክ ውስጥ አልገባም በጭራሽ፣ የሰውየው አጋዥ ነው የሚመስለኝ እንዳለው ያው በኋላ ላይ ቲና ከሄደች በኋላ አባባ ልጄ እንዴት ነው ሲለው ለዳኒ ስለ ካሌብ ሲጠይቀው ማለት ነው አባባ ልጄ ደህና ነው፣ ትሁትም ደህና ነች ብሎ መልሷል ማለት ነው። ዳኒ እንግዲህ ከአባባ ጎን መሆኑ ቲናን ደግሞ መራቁ እዚህ ጋር የሚያሳየን አንደኛና ዋነኛው ለፍቅር የሚከፍለው መስዋዕትነት ነው። ምክንያቱም ትሁት ነግረዋለች፣ አንተ አባባን ለማትረፍ ሞክር፣ እኔ ደግሞ ኤደን እንድትታረቅህ አደርጋለሁ ስላለችው ሴት የላከው ሞት አይፈራም፣ ሄዶ በሩን አንኳኩቶ ዝግድው አለ ማለት ነው። ከዛ ጂዶ ካራቲ ምናምን ነገር ያልቀመሰው የለም። በጣም ደስ የሚለው የትሁት ጀግንነት ነው። እና ካሌብ እንዳሰበው እና እንዳቀደው የማገቻውን እቃ ምናምን ገዛዝቶ መጥቷል። ነገር ግን ትሁት ጀግናዋ ጎበዟ ቀድማ ሂዳ ትሁት እነሱን አድናቸዋለች ማለት ነው። ትሁት ትልቅ ታሪክ ነው የሰራችው እውነት ለመናገር። በነገራችን ላይ የዳኒ እቅድ ከበር ላይ ቲናን ሲያያት ውስጥ ላይ ገብቶ ያንን ሰማይ ሰበር የሚያክል ሰውዬ እፋለመዋለው፣ እታገለዋለው፣ እጥለዋለው፣ አባዬንም ይዤ እወጣለሁ ነው እንጂ ለደቂቃ እንኳን እታሰራለው እንዲህ ችግር ይገጥመኛል ብሎ አላሰብም። አንዳንድ ጊዜ የሆነ ነገርን ስናደርግ ማመዛዘንና ማሰብ ጥሩ ነው። አሁን ዳኒ እንደዛ ከሚደበደብ እንደዛ ከሚታሰር ማይምሮውን አሰርቶ ቢሆን ቦታውን አይቶታን ቀጥ ብሎ ሄዶ ፖሊሶች አምጥቶ ቤቱን አስወርሮ ማስፈተሽ ይችል ነበረ። አሁን ላይ አጋቹ ለቲና ምን ብሏታል? እኔ በፍጹም ይሄንን ልጅ አልለቀውም፣ ምክንያቱም ያለንበትን ቦታ አይቷል፣ ሰውየው የታገተበትን ቦታ አይቷል። ስለዚህ ይሄ ልጅ ከዚህ ከሄደ ሄዶ ፖሊስ ሊያመጣ ይችላል ብሎ ፈራያችሁ። ፖሊስ ካመጣ ቦታው ይታጠራል፣ በፖሊሶች መያዝ ይችል ነበር ማለት ነው። ነገር ግን እንደዛ አላሰብም። ዳኒ ያሰበው መጥቶ ከኤደን ጋር ታርቆ ኤደን ደግሞ ከካሌብ ጎን መሆኗን ትታ ከሱ ጎን እንድትሆን ነው የሱ እሳቤ። ምክንያቱም አሁን ላይ ዳኒ የሚያስበው ኤደን ካሌብን የወደደችው ወደ ካሌብ የሄደች ስለመሰለው ነው። ባለፈውም እንዴ አንቺም እንደ ሌሎች ሴቶች ነሽ እንዴ፣ አንቺም ገንዘብ ትወጃለሽ እንዴ ሲላት የነበረው እሷም መልሳለታለች። ገንዘብ ማን ይጠላል ደግሞ፣ በዛ ላይ እኔ ሴት ነኝ፣ ገንዘብ በወድ ምኑ ይገርማል፣ ያንተ ምን ይባላል ብለዋለች። ምክንያቱም እሱ ከቲና ስለሚጠብቅ ማለት ነው። እና እንግዲህ ይሄ አጋች ደግሞ አለቅም በጭራሽ፣ ፍቅረኛሽ ይሁን የእናትሽ ልጅ ይሁን አይመለከተኝም ያላት ለቲና ምን ፈልጎ ነው? አንደኛ ነገር እሱንም ያገትኩበትን ብር ትከፍያለሽ ብሎ ብር አስከፍሏታል። በነገራችን ላይ ጭማሬ ብር ዳኒን ስላገተ አስከፍሏታል። ለምን ተናገርሽ? ከኔና ካንቺ ውጪ ሌላ ሰው እንዳያውቅ ብዬሽ ለምን ሌላ ሰው እንዲያውቅ አደረግሽ ብሎ በጣም ትልቅ ችግር ውስጥ ነበረ ገብታ የነበረው ቲና።
ቲና በነገራችን ላይ እዚህ ጋር በጣም ነው የተሸወደችው። ማለትም ፍቅረኛዬ ነው ስትል ስለ ዳኒ ማለት ነው። እሱ ፍቅረኛዬ ነው፣ ምንም ተአምር ቢፈጠር እሱ ምንም እንደዚህ አንተ እንደምታስበው አይነት ነገር ሊያደርግ አይችልም። እንደውም ዳኒ ሊበቀል ነው የመጣው ብላለች ማለት ነው። ዳኒም እንግዲህ ተቀብሎ ቲናዬ የኔ ፍቅር ጥለሽኝ አትሂጂ፣ እኔ የመጣሁት ይሄንን ሰውዬ ልገድለው ነው። እኔ እኮ ቲናዬ ነግሬሻለሁኝ በእጅ መግደል ስለምፈልግ ነው እንጂ ሌላ አይደለም ብሏታል ማለት ነው። እንግዲህ እሷም መልሳለታለች። ዳኒ እኔ እኮ አመጣለሁ ብዬ አልነበር እንዴ ውዴ? ለምን አልጠበከኝም? እኔ እኮ ነገሮችን አመቻችቼ ነገሮች ከተመቻቹልኝ በኋላ አመጣለሁ ብዬ አልነበር እንዴት አለችው ማለት ነው። ባውላ ቲና በእውነቱ ባውላ ናት። ምክንያቱም ዳኒ አሁን ላይ እያሾፈባት እየቀለደባት የኔ ፍቅር ሲላት ነፍዛዚት ወይ የኔ ውድ ትላለች ማለት ነው። በነገራችን ላይ ዳኒ የሚያፈቅረውም የሚወደውም እዚህ ነገር ውስጥ በተለይም ለገንዘብ ብሎ ቲና ጋር እንደዚህ በጣም ነው የሚደብረው። በነገራችን ላይ ትሁት ሁሌ ይነግራታል። እኔ እኮ ይሄንን ህይወት ፈልጌው አይደለም፣ እኔ ይሄንን ህይወት አልፈልገውም፣ በጣም ነው የሚያስጠላኝ። ባለትዳር የሆነ ሴት ጋር መማገጤ ለእኔ እኮ በጣም ህሌናዬን እኮ በጣም ያመኛል። ነገር ግን አንቺ ትረጅኛለሽ። ይሄንን ሁሉ መስዋዕትነት የምከፍለው ኤዱዬን ላለማጣት ነው፣ ኤዱዬን አንቀባረሬ ለማኖር ነው። ኤዱ ግን ይሄን ትፈልገዋለች ወይ ስንል ኤዱ ይሄን አትፈልገውም። አሁንም ለኤደን ሲል ነው ይሄንን ሁሉ መስዋዕትነት የሚከፍለው። ማለትም አባባን ከዚህ ስርዓት ካስወጣኋቸው ማለትም ከታገቱበት ይዤ ከወጣው አንደኛ ነገር ኤደን ይቅርታዬን ትቀበለኛለች በትሁት በኩል፣ ሁለተኛ ነገር ደግሞ አባባ ከፍ ያለ ብር ጥሩ ገንዘብ ይሰጡኛል፣ ኤዱዬን አግብቼ በጤና ኖራለሁ ብሎ አስቦም ነው። ለሁለት ነገር ነው እዚህ ጋር እሳት ውስጥ እጁን እግሩን እየከተተው ማለት ነው። እውነት ለመናገር በጣም ትልቅ እሳት ውስጥ ነው አንኳኩቶ የገባው ዳኒ። አሁን ላይ እንግዲህ ትሁት አስወጥታቸው አለች። ትሁት ሰውየውን ማጅራቱን ደብድባ አስወጥታቸዋለች ተብሎ ነው እንግዲህ ይህንን እየሰራሁላችሁ ያለሁት ማለት ነው። እንግዲህ ትሁትን ጀግና ነች። እናንተስ ምን ትላላችሁ? ቪዲዮ ላይ እንግዲህ እንደዚህ ተብሎ ተሰርቷል ማለት ነው። ማለትም ትሁት አድናቸዋለች፣ ሰውየውንም ጎድተዋለች ተብሏል። ይሄ እንግዲህ እየተባለው ማለት ነው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? ይሄንን ነገር የእናንተንም ሀሳብ አስተያየት ጻፉልኝ። የካሌብ ሀሳብ ግን ልክ አልነበረም። እውነት ለመናገር ይህን 100% እኔ እርግጠኛ ሆኜ የምነግራችሁ የካሌብ ሀሳብ በጣም ስህተት ነበረ። ማለትም ቲናን ማገት ለአባባ መፈታት ምንም ነው የማይረባው ምንም። ምክንያቱም እሷ እንዲያረኩኝ እስክ ስለማትል ማለት ነው። እሷ አዋሳ ግቻለሁ አትልም እንዴ? እሷ እኮ ያለችው ግን ምን ይመስልሻል? አባዬ የት ሄዶ ይሆናል ብለሽ ታስቢያለሽ? እስኪ በአባዬ ጉዳይ ላይ እንደው የሆነ ሰው የሚጠረጠር አለ ብለሽ ታስቢያለሽ ወይ ሲላት እኮ ካሌብ እያሾፈ ያውቃል እሷ እንዳገተችው። እንደዛ ሲላት እኮ እንዲህ አባዬ ጥሩ ሰው ነው፣ አባዬ መልካም ሰው ነው፣ ማንም አባዬን ሊያግተው አይችልም ነው ያለችው። ማንም ሰው እሱ እንዲያግት አይችልም። ባይሆን ገዳም ሄዷልኝ። እኔ 100% እርግጠኛ ሆና ገዳም ሄዶ ነው ያለችው። በቃ ቀጥታ እንዴ ገዳም ሳይነግረን ሲላ ጊዜ አዎ ገዳም ሄዶ ነው። ብዙ ጊዜ እኮ ገዳም ሲኬድ አይነገርም። አይቲና ገዳም ሲኬድ እኮ አይወራም ይባላል። ስለዚህ አባባ ገዳም ሄዶ ነው። ደግሞ ውስጤ እየነገረኝ ነው፣ ውስጤ በጣም ደህና እንደሆነ ነው የሚሰማኝ አለች። እንደዛ እየተንገላታ ማለት ነው፣ እንደዛ እየተደበደበ። በተለይ አሁን ላይ ትሁት ከመድረሷ በፊት በተለይ ዳኒ ራሱን ፈትቶ አባባንም ሲፈታቸው ይሄ ባለጌ አጋቹ እንዴት እንደደበደባቸው ማለት ነው አባባን ራሱ። ከኋላ መታ ግን ትሁት የጀግናዋ ጭንቅላቱን ፈረከሰችለትና አስመለጠቻቸው ተብሏልኝ። እንግዲህ የእናንተስ ሀሳብ ምን ሊሆን ይችላል የሚለውን እናንተም ሀሳብ አስተያየታችሁን አስቀምጡ። ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ ማለት ነው። ቀጣዩን ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ ውዶችዬ። ኮሜንት ለምትጽፉልኝ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ጻፉልኝ ማለት ነው። ደህና ቆዩ ተወዳጆች።